ይኸውልህ ፍቅር አትንከው ስላለችኝ ነው እንጂ ደህና አድርጌ ነበረ መቀጠቅጠ። ወይኔ ናታን አለመታወቅ አንተ መሲ በእናትሽ ፍቀጂለትና ይምታይ ልኬን ያሳይኝ በእናትሽ ፍቀጂለት። ትጎዳብኛለህ መሲ። ቆይ ትናንት በመጣው ጠጤ እኔን ቀየርሽኝ? አይ ያንተ ወንድሜን ቦታማ ማንንም አይተካው ነው። ሰማኛለህ አንተ እኔ እናንተ ገና አልጨረስንም። እሺ እሷ ስላለች አመስግን። ኧረ ቀስ ልጅ ግን በጣም እልህኛ ነው። አዎ እልሁና አልሸነፍ ባይነቱ ነው ፍቅሩን እንዳያረገው። ናኒ ጓደኛሽ አለች እንዴ? ይልቅ እስኪ ስለ ጓደኛህ ንገረኝ። ካሌብ ነው። እሱም ሪስክ ውስጥ ነው። እንዴት? በረክቲ እባክሽ ልትወደው የምትችል አይመስለኝም። እንዴት ልትል ቻልክ? ይሄ ሊያስፈቅራሉ ጠላት ነግራክ ነው። ዛሬ በሰጣ ስጦታ በጣም ደስተኛ ነበረች። ግቢውን በሙሉ እየዞረች ታወራ ነበር። የሚገርመው ደግሞ ኤላ ይወዳት። እንዴት አወቅሽ? ያው ያስታውቃላ። ቢወዳት ኖሮ ሲጀመር አብረው ይሆኑ ነበር። ለነገሩ ልክ ነሽ። በፊት የነበረው ስሜት ላይ ኖር ይችላል። ጊዜ ነበር ሆነ እንጂ ትንሽ ብቻ ጠብቂ፣ በቅርቡ እንደበፊት እንሆናለን። እሱ ጋር ግን ላንቺ ምንም የቀረ ፍቅር ስሜት የለም። ብቻሽን ነው እየወደድሽ ያለሽ። እኔ እምልሽ ለኔ ስሜት እንዳለው ማረጋገጥ ትፈልጊያለሽ? ስለማውቀው አልፈልግም። ከፈለግሽ ግን አሳይሻለሁ። ስላንቺ ፍቅር ህይወት አይመለከተኝም። ከኔና ከጆኒ መሀል ብቻ ውጪ። አንቺም ከኤላ እስከራቅሽ ድረስ ሰተት ብሎ ትምህርት ቤት ድረስ አልመጣም ማለት ዘበኞቹ እንዴት አስገቡት? ወይኔ ዘበኞቹ እንዴት አስገቡት? ሊማር ነው እንጂ ተመዝግቦ ሊማር ነው የመጣው። አሁን ነው ጨዋታው። እናቴን አለቀውም። ስርስሩ አላለው ቢል ጥርሱን ነው ማራግፍለት። እኔ ግን መሲል ለማግኘት ብሎ ትምህርት ቤት ለቆ ከመጣ ጥርሱ መመባል ብቻ የሚያቆም አይመስለኝም። ይኸውልህ ማድረግ ያለብኝ ነገር በሙሉ አድርጌ ካጠገቡ አርቋለሁ። ቆይ ግን ልጁ እንደምትለው አይነት ልጅ ነው? አዎ ብታየው እኮ የሆነ ቂጡን የጣለ ወጠጤ ዱርዬ እኮ ነው። በምን አወቅ? እንዲሁ ስታየው አሁን ቆይ ሲመጣ ታየውልህ፣ ስታየው ያስታውቃል። ምናልባት ግን ልጁ እንዳልከው ካልሆነ መሲን እንዳታስመለጣት። እኔ ምኑም አልጣመኝም። ስለዚህ ከሚመጣው አደጋ በሙሉ አስጥላታለሁ ማለት ነው። ምን እንዳያደርጋት? ምን ሊያደርግ ይችላል ማለት ምን ማለት ነው? ኃይለኛ ፍቅር አይዟት ቢርቃት እኮ ትጎዳለች። አይ እኔ መሲ እስከማውቃት ብልህ ልጅ ነሽ። ነገሮችን ሳታገናዝብ ምገባዊነት አመስለኝም። ሴት ልጅን ታውቃቸው የለ እንዴ? ይኸውልህ ፍቅር ሲታሽ ጅል ነው፣ እውር ነው የምትሆነው። ምናልባት እስካሁን የቆየችው እየገመገመችው ቢሆንስ ማን ያውቃል? የራሷን ግምገማ ጨርሳ ሊሆን ይችላል። የኔን ግን አላለፈም። አንተ ደግሞ በምን ገመገምኩ? ይኸውልህ እንዲሁ አይተው የሆነ የማይመችክ ሰው አለ አይደል? በቃ አየሁት፣ አልተመቸኝም። እኔ ግን ዝም ብዬ ሳስበው ይሄ ለመሲ ያለ ስሜት ይሆናል ልጁን እንደዚህ እንድጠላ ያደረገ ሊሆን ይችላል። ዝም ብዬ ሳይ ግን ንዴትህ ከወንድምነት አልፎ ይሄ ፍቅረኛውን ሊቀማ እንዳለው ወንድ ነው የሚመስለው። ማለት ቆይ ምን አስበህ ነው? እኔ እኮ ስሜታዊነት ምናምን ስለ ያልኩህ እኮ ወንድማዊነትን አስቤ ነው እንጂ ሌላ ነገር አስቤ አይደለም። ይገባኛል እኮ ወንድም ናታን መሲን አታፈቅራትም፣ ግን ደግሞ ለልጁ ምን አለ ትንሽ እድል ብትሰጠው። እድል? ኧረ ከዛ በኋላ አይኔ እያየ ፍቅረኛ ሊሆኑ ምን አለበት ከተስማሙ? ሞቼ ነው ቆሜ እኔ እያለሁ። ታዲያ እቺ ልጅ አንተ ስላልፈለግክ ብቻ ከምታፈቅረው ሰው ጋር አንድ ላይ አትሆን? እሷ ልታፈቅረው ሊሆን ይችላል፣ እሱ ግን አያፈቅራትም። ሊጠቀምባት ነው የቀረባት። ልጁ እኮ እንደምታየው ነው፣ ለእሷ ብሎ ትምህርት ቤት እስከ መቀየር ደርሷል። ይኸውልህ ይሄ ነገር ፍቅሩን አያሳይም እና ለዓላማው ያለውን ጽናትን ነው የሚያሳየው። ብቻ ግን እሷ የምትፈልግ ከሆነ አንድ ላይ ከመሆን ምንም ያግዳችሁ ነገር የለም። ብቻ ግን አንተ ከእሷ ጋር ያለህን ወንድምነት ወር ደግሞ ጓደኝነት እንዳታጠው፣ ሀሳቧ የምታከብርላት ነው የሚሻለው። ቆይ እኔ የምለው አንተ የማነክ ለልጁ እያገዝክ ነው እንዴ? እኔ ለምታረገው ነገር ምክንያቴ እንድትሆን ነው። እያደረክ ያለው ነገር ልክ አይደለም። ስለዚህ ወደ ትክክለኛው መንገድ ለመራ ነው። እንደውም ልንገርህ አይደል፣ ለመሲም ለአንተም የልጁን ማንነት በቅርብ ጊዜ ውስጥ ምንተው አድርጌ ያሳያቸዋለሁ። ምን አለ በለኝ። አንተ እስክታሳየን ያው ፍቅረኛሞች ካልሆኑ ማለት ነው። ለነገሩ ፍቅረኛሞችም ቢሆኑ አንተ ወንድምነትን አታጠው። ኧረ ነው ይኸውልህ፣ ክትትሌ እንደውም አሁን ነው የምጀምረው። የልጁን ማንነት በቅርብ ጊዜ ውስጥ አሳያቸዋለሁ። ወጠጤነቱን አሳያቸዋለሁ። መልካም ቀን ይሁንልህ። መልካም ፍለጋ። አይናታ ምን አለ ስሜትህን አምነህ ሰላም ብትል እኔንም ታሰርፈኝ ነበር።
ኩል ምን ሆነሽ? እቺ ብልክት ልታናደኝ ሞከረች ነው። ምን አድርጋ? ለነገሩ እሷ ምን አደረገች እንዴ? እና ታዲያ ማን ነው? አንተ ነካ? እኔ ደግሞ ምን አደረኩኝ? ቪዲዮ እንድትፖስተው ፈቅደላት ነው እንዴ? ታዲያ ምን ችግር አለው? ኮሜንቶቹን አይታችኋል? አው ቪዲዮን ትንሽ አየሁትና ላይክ አድርጌ ብቻ ሰለፍኩ። በኮሜንቶቹ ልታናደኝ እየሞከረች ነው። ኮሜንት ላይ ምን ተብሎ ተጽፎ ነው? አይለያችሁ ስታምሩ ምናምን ፍቅረኛክ ነው የመሰለቻቸው። እንዴ የተፈጠረውን ገምቼ እዚህ ትምህርት ቤት እኮ ለመገመት የሚያስቸግር ነገር ነው የሚፈጠረው። ባሮክ መጣ። ባሮክ የውሸት ፍቅረኛዬ እዚህ ተመዝግቦ ትምህርት ጀመረ። እንዴት? ምክንያቱን አልነገረኝም። እኔ አላማረኝም። መሲ ልጁ ሊያመር ነው እንዴ? ከጄሪ ጋር የሆነ ግንኙነት አለው ለሷ ብሎ ይመስለኛል። አፍቅሯት ባልሆነ አፍቅሯት ከሆነማ አለቀለት። ጨርቁን ጥሎ ነው የሚያብደው። አንቺ እናታን አላገኘው? አብሮን አይቶ እንደ ኮርማ ሄጄ ካልወጋሁት ብሎ እሪ እያለ ነበር። ወይኔ ከዛስ እንዴ እንዳትነካው ምናምን ብዬ ቀወጥኩታ። ወይ ባሮ ባንቺ ምክንያት መከራውን በላ አይደል? ባክሽ አሁን በደንብ ድራማችንን መስራት እንችላለን። ልጁም ጨዋታው ተመችቶታል መሰለኝ። አዎ ብርቅ ሆኖበታል። የነበረበት ትምህርት ቤት እንደዚህ አይነት ነገር የለም መሰለኝ። ትንሽዬ ሲቆይ የግቢው ሲስተም ይገለጽለትና ምን ውስጥ ነው የገባሁት ይላል። ይኸውልሽ እስከዛ ከናታን ዱላ እየጠበቅኩ ተወና አስተምረዋለሁ። ናታን ግን የሚሸነፍ ይመስልሻል? ይኸውልሽ ሊፈትነው ፈልጎ ፈተናውን አልወድቅ ሲለው የሚሸነፍ ይመስለኛል። በዛ ላይ ሌላም ይቆሰቁሱልኛል። ሄላ እንዴት? ለካ አልነገርኩሽም። የሩቅህን ትታ የቅርብህን ተመልከት የሚለውን ደብዳቤ እሱ እንደጻፈው ነገረኝ እኮ። እንዴት አውቆ? እንደምትወጂው አውቅ ነበረ። ጭንቀትሽ ስለገባኝ ትንሽ ላቅልልሽ ብዬ ነው አለኝ። አይ ናታን ዙሪያውን ባንቺ ሰዎች ነው የተከበበው። መፈናፈኛ ሰጥቻለሁ። አሁን ካልገባው ግን አልፈቅድልህ። ይኸውልህ ዓለም ሁሉ ፊት በኋላ ራሱ በጣም ነበር ደስ የሚለኝ። ቆይ አንተ እንዴት ነው የምትናገረው? ከማን ጋር እንደምታወራ ግን አውቃል? ያ በደንብ አውቃለሁ። መጀመሪያ ጊዜ በቦክስ ሰላም ያለ ልጅ ጋር ነው እያወራሁ ያለሁት። ታዲያ መጀመሪያ ቦክስ ከሆነ እንዴት መጨረሻን መገመት አቃተ? ያው ግምቱን እኮ መገመት አይከብድም። ያው አሪፍ ልጅ መሆኔን ታውቃለህ። ከመሲ ጋር ያለኝን ግንኙነት ደግሞ ትፈቅድልኛለህ? ትሰማኛለህ? መቼም ቢሆን አልፈቅድልህ። ጥሩ ልጅ መሆኔን ካወቅ ለምን አትፈቅድም? ነው ወይስ ሌላ ዓላማ አለ? የምን ዓላማ? መጀመሪያ አካባቢ ጥሩ ልጅ ስላልሆነ ፍቅረኛሽ እንዲሆን አልፈቅድም ነበር ያልከው። አዎ ብያለሁ። እና ታዲያ ምን ይጠበስልህ? ኦኬ ጥሩ ልጅ መሆኔን ካወቅ ምክንያቱም ምንድነው ላለ መፍቀድ? ትሰማኛለህ አይደለ? እኔ በህይወት እያለሁ መቼም ቢሆን አብራችሁ እንድትሆን አልፈቅድልህ። ለምን? አያገባህም። እኔም ብለው መሲን በድብቅ ታፈቅራታለህ እንዴ? ምን አባልካው ትውሾ? ይኸውልህ ናታን ጫፌን እንዳትነካኝ እከሳለሁ። ትሰማኛለህ አንተ ወጣት? ከየት እንዴት ለምን እንደመጣ አላውቅም፣ ግን ይሄ እንደፈለግ ብትፈነጭበት ቦታ አይደለም። እሺ ሰማኛ? አውቃለሁ። መሲም ቆንጆዬ ናት። ሁሉ ነገሯ ደስ ይላል። በተለይ ሳቁ። አንተ ልትግተህ አትፈታተኝ። ናታን ጫፌን ትነካኝና እከሳለሁ። የዛኔ ምን ይፈጠራል? ከዚህ ትምህርት ቤት ትባረራለህ። ከዚህ ትምህርት ቤት ተባረርክ ማለት ደግሞ እኔና መሲ ፍቅራችን እንድናጣጥም ትለቀናለህ ማለት ነው። ያን ደግሞ መቼም ቢሆን አልፈቅድልህ። ስነ ስርዓት ያዝ። ሁሌም ቢሆን በቁጥጥር ይስር። አርፈህ ተቀመጥ። ሰማኝ አይደል? ኦኬ ገና ጨርሰህ መሲ አንዴ ፈልጌሽ ነበር። ለምን ፈለግከት? ሲጀመር ደግሞ መስዬ እንዳትላት እሺ። ናታን ተው እንጂ ባሮክዬ ለምን ፈልገህ ነው እንዴ? መሲ ብቻችንን ነው የምናወራው። እኔ ፊት አውራት እንዴ? ናታን ምናልባት እኮ ሚስጥር ሊሆን ይችላል እኮ። ከኔ የሚደበቅ ሚስጥር? ያ ለመሲ ብቻ ነው የምነግራት። ይኸውልህ ሰውዬ ደሜን አታፍለው። ከተናገርክ ተናገር፣ አለበለዚያ ሂድ ከዚህ ጥፋ። መሲ አንተ አይሰማም እንዴ? 10 ጊዜ መስዬ አትበል። አንዴ መሲ ካልክ ይበቃል። መስዬ እኛ ሄደን እናወራ ወይስ እሱ ሄድልን? አሬ ልጅ አንተ ምን አባህ ካልክ አንተ ናታን ምን ነው እንዴ? አሰሚም እንዴ እንዴት እንደሚናገር ና እኔ እናንተ ሄደን እናወራ። ይኸውልህ እገልሃለሁ። እሺ ሰባብርሃለሁ። ገና አልጨረስም። ይዟት ሄደ እኮ።
ኤላዬ ውጋት ይሆናለች። ምን ባደርግ ይሻላል? ይኸው እስኪ በእናትህ አካሄዱ ደስ አይልም። እንደው አንድ ነገር የሚለው ምን ማለት ነው? በምን ፊት ምን አወራን አይደለም የሚባለው? አሽሙር ነው አይደለም እናንተ ባላ አቤት ፈለግሽ? እሺ ምን ነበር? ከካሊብ ጋር የሆነ ጨዋታ ልንጫወት ነበር እና ሁሉም ጨዋታዎች ላይ አንተ አለክ እናማ በቃ ትስታኑስ አይደለም ይቻላል እንዴ? ሞክረው። ይኸውልሽ ትዝታዎች እንዲቀመጡ የምፈልገው አንቺ ልብ ውስጥ ነው። እሺ ማለት በማይረቡ ትዝታዎች እንዲሞሉ ስለማልፈልግ ነው። ምን ማለት ነው? ከበሬክቲ ጋር ነው እያወራ ያለሁት። ካሌብ አንዴ ታግሰኝ። ኤላዬ ግን ወዴት እየሄድክ ነው? ወደ ሆነ ቦታ። መናገር አትችልም? አዎ አልችልም። በቃ ሂድ። ለካ ተጣልተናል። እኔ እኮ መተቸኮይቶ ሰጠኝ የተረጋጋ መስሎኝ ነበር። ካሌብዬ እንሂድ አይደል? ቆይ ምንድን ነው ያደረግሽው? እየሳምኩስ ነው። ምን ነው ችግር አለ? ይኸውልሽ ከዚህ በኋላ እንደዚህ አይነት ነገር ስታደርጊ እንዳለሽ እሺ? ምን ያገባ? ዝጋ አንተ። ካሌብ ተረጋጋ። ኤላ አለምን ሰላም በልልኝ። ባይ ብሩክቲ ወይ ለምንድን ነው በዚህ ልክ የምትሆኚው? እኔ ፈልጌው ነው እንዴ ይመስልሽ? ለካት እሺ ደግሞ እሱ ሚስጥር ነው። ሌላ ቀን ነው የምነግርሽ። እሺ በቃ እንሂድ። ምን ለማየት ብቻ ነው የመጣው? ኢነርጂን ጠርቀም አድርጌ ካልመጣው ከሷ ጋር እንደዚህ ማውራት አልችልም። የኔ ነው ጓደኛሽ አይደለች እንዴ? ይልቅ እስኪ ስለ ጓደኛህ ንገረኝ። ካሌብና እሱም ሪስክ ውስጥ ነው። እንዴት? በረክቲ እባክሽ ልትወደው የምትችል አይመስለኝም። እንዴት ልትል ቻልክ? ይሄ ሊያስፈቅራሉ ጠላት ነግራክ ነው? ዛሬ በሰጣ ስጦታ በጣም ደስተኛ ነበረች። ግቢውን በሙሉ እየዞረች ታወራ ነበር። የሚገርመው ደግሞ ኤላ ይወዳት። እንዴት አወቅሽ? ያው ያስታውቃላ። ቢወዳት ኖሮ ሲጀመር አብረው ይሆኑ ነበረ። ለነገሩ ልክ ነሽ። በፊት የነበረው ስሜት ላይኖር ይችላል። ካሌብ ግን እንዳይጎዳ ምከረው። መቼ ይሰማል ብለሽ ነው? እኔ ራሱ ስንት የነገርኩት እኮ። አትፍረድበት። ፍቅር አውሮት ነው። አረ የሱ ግን በጣም በዛ እንዴ! እየተጃጃለ እኮ ነው። ሰላም ሰላም፣ ውዴ ቻናል ቤተሰቦች እንዴት ናችሁልኝ? እንኳን ወደ ርብቃ ዩቲዩብ ቻናል በሰላም መጣችሁ። አፍላ ፍቅር በአፍላ ፍቅር እንግዲህ በዛሬው በክፍል 268 ላይ እንግዲህ እንደሚታወቀው መሲ አዲስ ጓደኛ መጥቶላታል። እንግዲህ ብዙዎቻችሁ በኮሜንት ስትጠይቁ ነበረ ለመሲ ሌላ አፍቃሪ ይምጣላት ናታን እንደሆነ እየገባው አይደለም የሚል በተደጋጋሚ ሀሳብ ስትሰጡ እኔ ራሴ አይቼ ነበር። ግን እንግዲህ ይህ ነገር እውን ተደርጓል ማለት ነው። እናም እንግዲህ ማድኮን ወደዚህ ወደ ትምህርት ቤታቸው ተቀላቅሏል። መጀመሪያ ለሌላ ትምህርት ቤት ነበረ የሚማረው እና እንግዲህ ድንገት በአንድ ቀን መንገድ ላይ በመገናኘታቸው የማታውቀውን ከዛ በፊት አይተው የማታውቀውን ልጅ መሲ በመሳም ነበረ ናታንን ለማናደድ ያልከፈለችው ዋጋ የለም። ናታን ግን የሚገባው ጉድ አይደለም። አሁንም ድረስ ድርቅናው እንደቀጠለ ነው። የምር ሳያፈቅራት ቀርቶ አይመስለኝም። የሆነማ ሸም ሳይዘው አይቀርም ናታን። አሁን ላይ ዝም ብዬ ሳስበው መሲን ይወዳታል። ነገር ግን ደግሞ እህቴ የሚለው ነገር ዛሬ እንደሚወዳት ካሰበና እንደሚወዳት ብታቅ እህትነቷን በነፃነት ከእሷ ጋር መሆኑን አላገኘውም ብሎ እያሰበ ይመስለኛል እንጂ በዚህ መጠን የሰው ልጅ እንዴት ደረቅ ይሆናል? የናታን ደግሞ በጣም ነው የባሰው። እንግዲህ ናታን አሁንም ድርቅናውን ቀጥሏል። መሲ ደግሞ ሌላ ፍቅረኛ ከልጁ ጋር ተነጋግራለች። ከልጁ ጋር ተስማምተው ተነጋግረው ቢሆንም ነገሩን እያደረጉት ያለው ነገር ግን ይህ ነገር ምንም አካሂዶ አላማረኝም። ሁለቱ አብረው በጣም ነው የሚያምሩት። በዛ ላይ ደግሞ እንግዲህ ነገ ምን ሊፈጠር እንደሚችል በመካከላቸው አይታወቅም። ምክንያቱም ናታን እየተረዳት አይደለም። ነገር ግን ደግሞ ልጁ ካጠገብሽ ላይው አልፈልግም የሚል እንግዲህ እንቧ ዘራፍ እያለ ልጁን ካልገደልኩ እያለ ይገኛል።
በሚገርም ሁኔታ እንግዲህ ማርክ አሁን ላይ ጭራሽ ወደ ትምህርት ቤታቸው ማርኮን ይመስለኛል ስሙ እንግዲህ ካልተሳሳትኩኝ ማለት ነው። ጭራሽ ትምህርት ቤቱንም ቀይሮ እዛው ትምህርት ቤት ወደ ጦርነቱ ሰተት ብሎ ገብቷል ማለት ነው። በእርግጠኝነት መሲ ወይም ደግሞ ራሱ ማርክ ወደ ፍቅር ከመሲ ጋር መግባታቸው የማይቀር ነው ብዬ ነው የማስበው። ናታን በዚህ ተግባሩ ከቀጠለ ማለት ነው። እና የናታን ድርቅና በጣም ነው የሚገርመው። የምር እንደዚህም አለ እንዴ? እሷ በጣም ብዙ ነገር ነው ስትለፋ የነበረው ካያችሁ። የሆነ ቀን ናታን ሰብልና ኤላ በክላስ ጀርባ የሆነ ነገር ሲያደርጉ አይቷቸው ነበረ። ማለት ኤላ እሷን ብቻ ለመጀመሪያ ጊዜ ከንፈሯን የነካት ቀን ኤላ ሰብለን ካያችሁ ናታን ተደብቆ አይቷቸው ነበረ። እና እንግዲህ ይህን ነገር ለመሲ ይነግራታል። በመካከላቸው ያለው ነገር ምንድን ነው? ያየውን ነገር ከክላስ ጀርባ ይነግራታል። እና እንዴት ነው ብላ እሷ ደግሞ ልክ እሱ እንዳደረገው ኮፒ ለናታን እያሳየችው ነበር። በፍቅር አይን እያየችው አይኑን ኤላ ሰብል ላይ ያደረገውን ነገር እንግዲህ እሷም ናታን ላይ ብታደርግም ሊገባው አልቻለም ልጁ። ነገር ግን ውስጡ ላይ የሆነ ነገር አለ፣ የሆነ ፍቅር የሚመስል ነገር አለ እና ደንግጦ ነበር ትቷት ሄደውና እንግዲህ ሴቱና በዚህ መጠን ገፍታ እንደምትወደው በቃ መናገር ብቻ ማለት ብዙ ጊዜ ታወራለች እኮ ስለምወድህ አፈቅርሃለሁ እያለች በቀልድ እያስመሰለች እኮ ተነግረዋለች። እና የእሱ ድርቅና እኔ በጣም ነው የገረመኝ። በዚህ መጠን ሰው እንዴት ደረቅ ይሆናል? 1 ዓመት ሙሉ ድርቅና በጣም ነው የሚያደክመው። እንግዲህ መሲም በዚህ የተነሳ እንግዲህ ሌላ ሰው ጋራ ግንኙነት ጀምራለች። ናታን ደግሞ አሁን በዚህ ነገሩ ከቀጠለ መሲ ከዛኛው ልጅ ጋራ ፍቅር አይዛትም ብዬ አላስብም። ምክንያቱም ልጁ የሚወደድ ነው፣ እሷም ደግሞ ወደዋለች። ልጁ ራሱ ጦርነቱ ይሄ እንትኑ ችግሩ ይህ እንደዚህ አይነቱ አጋጣሚው በጣም ነው የተመቸውና እንግዲህ ናታን አይኑ እያየ መሲን እንዳያጣት ነው የምፈራው። በዚህ ከቀጠሉ ሁለቱ ምናልባትም ፍቅር ውስጥም ሊገቡ ይችላሉ። ናታንን ወደደችው፣ ብዙ ነገር አደረገች። እሱ ሊገባው ካልቻለ እንግዲህ ምንም ማድረግ አችልም። ነገር ግን እንግዲህ ናታን ማርኮንን ካጠገቧ እንዳላይ እያለ ልጁን እያሳደደው ይገኛል ማለት ነው። ነገር ግን ልጁ አሁን ላይ ጥቅልል አድርጎ ጭራሽ ትምህርት ቤታቸው ድረስ መጥተዋል። በሌላ በኩል ደግሞ እንግዲህ የኤላን ነገር ነው። የኤላ ነገር በጣም ይገርመኛል። ኤላ ምንድን ነው የሚያስበው? ቅንጭላቱ ማለት ምንድን ነው ሀሳቡ ብዬ ጥያቄ እስኪፈጥርብኝ ድረስ በተለይ ደግሞ አለምን ለምንድን ነው ከህይወቱ ማያስወጣት የሚለው ነገር ግራ ያጋባኛል። እንግዲህ በፊት አለምን ወደሱ ህይወት ያመጣው ሰብለን ለማናደድ፣ ሰብለ ወደሱ እንድትሳብ እንድትቀና ብሎ እንደነበረ እና በዛ ላይ ደግሞ ሊጠቀምባት የሚፈልግ ነበረ። የጆኒ ቅርብ ሰው ስለሆነች እሷን ተጠቅሞ ጆኒንም መጉዳት ይፈልግ ስለነበረ ስለ ሰብለም ትነግረው ነበረ። ሰብለ ስለ ኤላ ምን እንደምታስብ ምን እንደሚሰማትም ሁሉ ተነግረው ነበር እና የመረጃ ምንጩ ስለነበረች ነው። አሁን ግን ለምንድን ነው ከህይወቱ እንድትወጣ የማይፈልገው? ማለት ግልጽ ነው። በቃ አይወዳትም እኮ። አይታችሁ ከሆነ እንግዲህ ስጦታ ለብርክቲ ሰጥቷት ነበረ። ብርክቲ የሚያን ስጦታ ይዛ ክላሱን ግቢውን እየዞረች እንግዲህ ኤላ ስጦታ ሰጠኝ እያለች ታወራለች። እሷ አልበቃት ብሎ እንግዲህ አለም ጋር ሄዳ ነበረ። ቢወድሽ ኑሮ ለእኔ ሰጠኝ ሊሰጥሽ ነበረ፣ ስለዚህ አይወድሽም፣ ጊዜሽን አታባክኝ ስትላት አለም እንዴት እንባ እንደተናነቃት እና መቼም አልተውም ብላ እንግዲህ እልህ ውስጥም ገብታለች። እና እንግዲህ ነገር ለኤላ ነግረው ነበር ሄዳ። ሁሉም ሰው ኤላ አይወድሽም፣ ኤላ እየተጠቀመብሽ ነው ይሉኛል፣ እኔ አንተን ማፍቀሬ ስህተት ነው ወይ ብላ ያለቀሰች። አትስሚያቸው በቃ ዝም ብለው ነው ከሚል ለምንድን ነው የማይለያት? ለምንድን ነው ማለት ሴት ልጅ ናት፣ ወደደችው አይደለም፣ መብቷ ነው መውደድ። ስለዚህ እሱ ካላፈቀራት አለምን ከህይወቱ ቢያስወጣት ምንድን ነው የሚጎዳው? ለምንድን ነው አለም ከእሱ ጋር እንድትቆይ የፈለገው? እና የኤላ ነገር በጣም ነው ግራ የሚያጋባው። ሰብለ ራሱ ብዙ ጊዜ በአሽሙር አድርጋ ወይም ደግሞ በግልጽ እንደዛ ባትለውም አለም ከአንተ ጋር የምትሰራለች፣ አለም ለምንድን ነው አብረህ እንድትሆን የፈለግከው ትለዋለች። አሁን እሱ በግልጽ ስሜቷን ከነገረችው በኋላ ለኤላና በዛ ላይ ደግሞ እንግዲህ ኤላ ሰብለን እኔም አንቺም ከማንወዳቸው ሰዎች እንለያይና አብረን ሆነን እንጋፈጠው ብሏት ነበረ። ያኔ እንግዲህ ሰብለ ወስኝ ሲላት እኔን ወስኝ የምትለኝ አንተ ሲጀመር መቼ ከችግር ነፃ ሆንክና አለም ብትሄድ እኮ ብርክቲ አለች ብለው ነበረ። እና ይህን ነገር እንግዲህ ግልጽ ነው። አንዲት ሴት የምትወደው ሴት ይህን ነገር ከተናገረች በዙሪያ ያሉ ሴቶችን አልፈለገችም ከሱ አካባቢ እንዲያንዣብቡ ማለት ነው። እና ለምን ይህን ተረድቶ እንደዛ እንዳላደረገ ባላቅም አሁንም አለም አብረው እንድትኖር ይፈልጋል።
ግን እውነት በበቀደሙ ፓርቱ ላይ ግን በጣም ነበር አለም ያሳዘነችኝና እንባ ነበር እንትን ያላት የተናነቃት ማለት ነውና እንደዛ ከሚያደርግ እንግዲህ ቢነግራት ግልጹን በቃ እኔ ከአንቺ ጋር መቀጠል አልችልም፣ እዚህ ጋር መቆም አለበት፣ አንቺን መጎዳት የለብሽም ብሎ አለምን ሊያሰናብታት ይገባል። ብርክቲን ደግሞ ከወደዳት አብሯት ለምን አይሆንም? ማለት ዝምድና እንደሌላቸው እንግዲህ ከአንዳንድ ነገር መረዳት ይቻላል። በመካከላቸው ዝምድና እንደሌለ ከንግግሩ መረዳት ይቻላል። የሆነ ጊዜ ካያችሁ ለገባውት ቃል ኪዳን ነው ለገባውት ቃል ነው እንግዲህ የገባውት ቃልስ ሲል ነበረ። ዝምድና ቢሆን ኑሮ ስለ ቃል ምንም አያገናኘውም እና ወድጄ እንዳልሆነ ብታቂልኝ የሆነ ጊዜ ታመሰግኝ ነበረ ለምን አብሬሽ እንደማልሆን እያለ እንግዲህ ያወራል። ምን አይነት ነገር በመካከላቸው እንዳለ ምናልባት ብርክቲ እንግዲህ የልብ ታማሚ ናት እና ምናልባት እሷ ማግባት ምናምን አችልም ፍቅረኛ ወይም ትዳር እንዲኖራት በሕክምና ወይ አልተፈቀደ ይሆን ይሄ ነገር? እኔ እንደውም ከዚህ ነገር ጋር ነው የማያይዘው። ምናልባት በሕክምና እንግዲህ የሆነ ሰዓት ላይ ብርክቲ በጣም ታማ ነበረ። በዛን ሰዓት እንግዲህ ኤላ አብሯት ነበረ። ታዲያ ያኔ እንግዲህ ብርክቲ ሆስፒታል ውስጥ በገባች ጊዜ ኤላ ከስሩ አልጠፋም። ከዛ ግን የኤላ እናት ለብርክቲ ልጄ ይወድሻል መሰለኝ የሚወድሽ ይመስለኛል ታመሽ እያለ ከስርሽ እኮ አልጠፋም ትላይ ነበረ እናትህ ብላለች። እና ስለዚህ ያኔ ታማ እያለ እንግዲህ የሆነ ኬዝ ይኖር ይሆን? ለዛ ይሆን የማይቀርባት? ለዛ ይሆን እሷን ቢወዳትም አብሯት መኖር የማይችልበት ምክንያት ይሄ ይሆን ብዬ አሰብኩኝ። በሌላ በኩል ደግሞ ልክ ልጅቷ ወደ ትምህርት ቤት ቀይራ ስትመጣ ማለት ነው የኤላ የሆነ ነገር ብላ ነበረ። ብርክቲ መታለች፣ እሱ የሌለበት ትምህርት ቤት አልማርም ብላ መታልሃለች፣ ስለዚህ ትምህርት ቤት መቀየር አለብህ ስትለው እኔ በፍጹም ትምህርት ቤት አልቀይርም፣ እሷ ወደ መጣችበት ትመለስ፣ ላክስቷ ንገሪያት ሲላት ቆይ አንተ ልጅ ፍቅር ይዘዋል እንዴ እያለችው ነበረ እህቱ። እዚህ ትምህርት ቤት ከሰብለ ማለት ነው ያው ከሰብለ ጋር ያላቸውን ግንኙነት ስለምታውቅ እና ፍቅር ይዞሃል ወይ ብላ ጠይቃው ነበረ። እሱም እንግዲህ አልያዘኝም፣ ነገር ግን ወደ መጣችበት ትመለስ እያለ ነበር። እህትየዋ ለምንድን ነው ትምህርት ቤት ቀይር ያለችው? ማለት ካልፈለጋት አልፈልግሽም ማለት፣ ከፈለጋት ከወደዳት ደግሞ አብሯት መኖር ይችላል። እና ለምንድን ነው አልሚ ወንድሟ ኤላ ትምህርት ቤት እንዲቀይር የፈለገችው? ትምህርት ቤት ቀይር መስከረም ላይ እዚህ መማር አትችልም ብለው ነበረ። እሱ ግን እሷ ትመለስ ወደ መጣችበት እኔ አልቀይርም ብሏል። እና የሆነው ከህመሟ ጋር የተያያዘ ነገር ሊኖር ይችላል ብዬ አስባለሁ። እንደሚታወቀው የልብ ታማሚ ስለሆነች ምናልባት ማግባት እንደዚህ አይነት ህይወትን መኖር የማትችል ሴት ሁና ከሆነ ብዬ እንግዲህ የራሴን ግምት አስቀምጫለሁ። እናንተ ግን ሀሳብ አስተያየታችሁን በዚህ ጉዳይ ላይ ኮሜንት ላይ እንደምታስቀምጡልኝ ተስፋ አድርጋለሁ። የኔ ግምት ግን ከዚህ ውጭ ሌላ ምንም ሊሆን አይችልም። ማንም ሰው ኤላን ደግሞ ሊያስፈራራው አይችልም። ማለት ከብርክቲ ራቅ ብሎ የሆነ ሰው ሊያስፈራራው አይችልም። ያስፈራራው ሰው ቢኖር ኖሮ ብርክቲ አገር አቋርጣ እዚህ ድረስ እሱ ጋር እስክትመጣ ዝም አይሎም ነበር። እና እንግዲህ ቤተሰቦቿን ፈቅደውላት ነው የመጣችው። ነገር ግን የሆነ እኛ ያልገባን የሆነ ኬዝ አለ። እሱም ከህመሟ ጋር የተያያዘ ሊሆን ይችላል ብዬ አስባለሁ። ወድጄ አይደለም ተገድጄ ነው ስለሰማሁኝ ማለት ነው። አንዳንዴ ደግሞ ሰብለን ደግሞ የወደፊት ህይወቴ አንቺ ነሽ ይላል። ከአንቺ ጋር የወደፊት ህይወቴን የማቀደው ይላል። የወደፊት ህይወቴ ውስጥ ብርክቲን አላካትታትም ይላል። ምን አይነት ዥዋዥዌ እንደሚጫወት እንግዲህ ግራ ያጋባን የኤላ ነገር። እንግዲህ ሰብለን ዘላለሜን ጠብቅሻለሁ ሲላት ነበረ። መጨረሻ ላይ የኔ ነው የምትሆኙም ሲል እያየን ነው። ግን ደግሞ ለብርክቲ ደግሞ ሌላ አይነት ስሜት ሲያሳይ እናያለን። እና እንግዲህ ካሌብ ጋራ ባላት ግንኙነት በቅናት ርርድብን እያለ ነው አሁን ላይ እሱ ማለት ነው። ከካሌብ ጋራ ባላት ግንኙነት እና ግራ የሚያጋባው የኤላ መጨረሻ ምን ሊሆን ይችላል? ከብርክቲ ጋር አብሮ እንዳይሆን የያዘው ነገር ምንድን ነው? ማንን ነው የሚወደው እሱ? ለምንድን ነው ሴቶች በዙሪያው እንዲሆኑ የሚፈልገው? ሰብለን በፍጹም እንድትጎዳ አይፈልግም። በጣም ነው የሚጠነቀቅላት። ግን ደግሞ ከእሱን እንድታፈቅረው ካደረጋት ትጎዳለች አይደለም? የማይወዳት ከሆነ ለምንድን ነው ወደ እሱ እንድትሳብና ከእሱ ጋር እንድትሆን የሚፈልገው? ጆኒ ነው እንጂ ጥላቱ እሱ አይደለችም። ስለዚህ ሰብለን ይጎዳታን ብዬ ወይም ደግሞ ለመጠቀሚያነት ይጠቀምባታን ብዬ አላስብም ሰብለን። ምክንያቱም ለእሷ በጣም ያከብራታል፣ ይወዳታል በጣም ማለት ነው። እና ካላፈቀራት ህይወቷ ላይ እንደዚህ አይነት ጨዋታ ይጫወታን ብዬ አላስብም።
ስለዚህ የሆነ ነገር ያልገባን ነገር አለ። ግን ኤላ ማን ነው የሚያፈቅረው? ግራ የሚያጋባው ኤላ አሁንም ግራ እያጋባን ያለ ቀጥሏል ማለት ነው። ነገር ግን ደግሞ አሁን ላይ በጣም በበረከት መቅናት ጀምሯል። ከኤላ ጋር ከካሌብ ጋር ሲያያት ማለት ነው መናደድ እየጀመረ ነው። በዛ ላይ እንግዲህ ትዝታዎች ሁሉ ከአንቺ ጋር እንዲቀመጡ ነው የምፈልገው፣ እንዲበረዙ አልፈልግምም እያላት ነው በረከቴን። የዚህ ልጅ መጨረሻ ምን ሊሆን ይችላል? ሌላው ደግሞ እንግዲህ አልሚ ብርክቲን አግኝታታለች ማለት ነው። በነገራችን ላይ ኤላና ብርክቲ የሀገራቸው ማለት ነው የመጡበት ሀገር የጎረቤት የአንድ ሰፈር ቤተሰብ ናቸው ማለት ነው። ዝምድና ባይኖራቸውም ቤተሰብ ናቸው። በጣም ቅርብ ቤተሰቦች ናቸው። ለዛም እንግዲህ አልሚ ልክ ብርክቲ ወደ ኤላ የሚማርበት ትምህርት ቤት ወደ አዲስ አበባ ስትመጣ ቀድማ የሰማችው እሷ ነበረች። ለኤላም የነገረችው እሷ ናት። እና እንግዲህ ዛሬ በአካል ስታገኛት በጣም የተነፋፈቁና የሚተዋወቁ እህትማማቾች ነበር የሚመስሉት። እና በዚህ መጠን እንግዲህ ቀረቤት አላቸው። ውድ ቤተሰቦቼ የዛሬው የአፍላ ፍቅር ትረካችን ይህን ይመስል ነበረ። በሌላ በአዲስ ቪዲዮ እስከምንገናኝ የዛሬው ቪዲዮ ይህን ይመስል ነበር። እንደምትወዱት ተስፋ አደርጋለሁ። ቪዲዮን አይታችሁ ስጨርሱ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ።